ጤና ይስጥልን ተመልካቾች እንደምንላችኋል። ከኢትዮጵያ ቴሌቪዥን ለዜና ኢትዮጵያ ወደ ያዝናቸው የስፖርት ጉዳዮቻችን እናልፋለን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ ቆያለሁ። 21ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና በአሜሪካ ዩጂን ዛሬ ይጀምራል። ኢትዮጵያ ሜዳሊያ ታገኝበታለች ተብሎ የሚጠበቀው የ5000 ሜትር ውድድር ፍጻሜ ንጋት ላይ በሁለቱም ጾታዎች ይደረጋል። ኢትዮጵያን የሚካፈሉባቸው ሌሎች የማጣሪያ ውድድሮችም በመክፈቻው ቀን የሚደረጉ ይሆናል። አዲስ የሸዋስ ተጨማሪ አለው። በአሜሪካ ዩጂን ከተማ ሄዋርድ ፊልድ ስታዲየም 21ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ዛሬ ጅማሮውን ያደርጋል። በሻምፒዮናው ከ147 ሀገራት የተውጣጡ ከ1800 በላይ አትሌቶች ይሳተፉበታል። በውድድሩ ታሪክ 52 የወርቅ፣ 53 የብርና 34 የናስ በድምሩ 139 ሜዳሊያዎችን በመሰብሰብ ከዓለም በሶስተኛ ደረጃ ላይ የምትገኘው ኢትዮጵያ በዓለም ከ20 ዓመት በታች ሻምፒዮና የመጀመሪያ ተሳትፎዋን ያደረገችው እንደ አውሮፓውያኑ ቀመር በ1986 በአቴንስ ግሪክ በተካሄደው ውድድር ነው። በታደሰ ገብሬ የ20 ኪሎ ሜትር እርምጃ የወርቅ ሜዳሊያ አማካኝነት የድል ታሪኳን መጻፍ የጀመረችው ኢትዮጵያ እንደ አትሌት ኃይሌ ገብረስላሴ፣ አሰፋ መዝገቡና መሰረት ደፋር ያሉ የዓለም የምንጊዜ ምርጥ አትሌቶች በዚሁ መድረክ ድርብ ድል በማስመዝገብ ለታላቅ ስኬት የበቁበት ታሪካዊ ውድድር ነው። ዘንድሮም በ11 ሴትና 5 ወንድ በድምሩ በ16 አትሌቶች ትወክላለች። በመክፈቻ ቀን ኢትዮጵያውያን አትሌቶች በሁለቱም ጾታ በ800ና በሴቶች 3000 ሜትር መሰናክል ማጣሪያ ይካፈላሉ። በተጨማሪም ንጋት ላይ በሚደረገው የ5000 ሜትር ፍጻሜ 2 ወንድና 2 እንስት አትሌቶች ለአሸናፊነት ተጠብቀዋል። ትልቁን ትኩረት በሳበው የሴቶች 5000 ሜትር ፍጻሜ ሽቶ ጉሜና እመቤት ጥላሁን የሚጠበቁ አትሌቶች ናቸው። አትሌት ሽቶ ጉሜ በ5000 ሜትር 14 ደቂቃ ከ49 ከ66 የሆነ ፈጣን የግል ምርጥ ሰዓት ያላት ሲሆን እመቤት ጥላሁን ደግሞ 15 ከ14 ከ88 የሆነ የግል ምርጥ ሰዓት ይዛለች። አትሌት ሽቶ በውድድሩ ከሚሳተፉ 27 አትሌቶች መካከል 14 ደቂቃ ከ39 38 ሰዓት ካላት ዩጋንዳዊቷ ቻሪቲ ቺሮፕ ቀጥሎ ሁለተኛውን ፈጣን ሰዓት መያዟ የውድድሩን አሸናፊነት ቅድመ ግምት እንድታገኝም አድርጓታል። በውድድሩ ለኢትዮጵያውያኑ የአሸናፊነት ግምት ቢሰጥም ቀላል ፉክክር አይጠብቃቸውም። ኬንያዊቷ ሲንቲያ ቼፕኪሮይ፣ ስዊድናዊቷ ካርመን ቸርጁልና ኡጋንዳዊቷ በንታሊን የኮ የኢትዮጵያውያኑ ተፎካካሪ እንደሚሆኑ የዓለም አትሌቲክስ ያወጣው መረጃ ያሳያል። በሌላ በኩል በወንዶች 5000 ሜትር ፍጻሜ ማማሩ ጎዲና ዳምጠው ከበደ ኢትዮጵያን ይወክላሉ። ማማሩ ጎዲ 13 ደቂቃ ከ26 14፣ ዳምጠው ደግሞ 13 ከ55 ከ17 የሆነ የግል ምርጥ ሰዓት መያዛቸው ለሜዳሊያ እንዲጠበቁ አድርጓቸዋል። በሌላ በኩል 13 ከ08 32 ሰዓት ያለው ኬንያዊ ፍራንክሊን ኬቤት 23 አትሌቶች በሚወዳደሩበት የወንዶች ፍጻሜ ቀዳሚው የፈጣን ሰዓት ባለቤት ነው። ኖርዌያዊው ማግኖስ ኦየን እንዲሁም ቤልጂየማዊ ቪለም ሬንደርስ የኢትዮጵያውያኑ ዋና ተፎካካሪዎች ናቸው። አትሌት ደራርቱ ሽብሩና ሀብታም ገበየው በሴቶች፣ የሮሳን ግርማና ነጋሲ ያሱ በወንዶች 800 ሜትር የመጀመሪያ ማጣሪያቸው ላይ ሲሳተፉ አትሌት ወሰን ያሰፋና አልማዝ ዮሐንስ በ3000 ሜትር መሰናክል ማጣሪያ ላይ ዛሬ ውድድራቸውን ያደርጋሉ። የክረምት የእረፍት ጊዜን ተከትሎ በርካታ ልጆች ጊዜያቸውን በእጅ ስልክና በቴሌቪዥን ፊት በማሳለፋቸው ለአካላዊና ለአእምሯዊ ጤና መታወክ ችግሮች የተጋለጡ መሆናቸው ተገለጸ። ባለሙያዎችና ወላጆች ይህንን ችግር ለመቅረፍ ልጆችን በስፖርት ማሳተፍ አካላዊ፣ አእምሯዊና ማህበራዊ እድገታቸውን ለማፋጠን የተሻለ አማራጭ መሆኑን ይናገራሉ። እሱ ባለው ተሾመ። ትምህርት ቤት ሲዘጋ ለብዙ ወላጆችና ልጆች ትልቁ የክረምት የረፍት ጊዜ ይጀምራል። ነገር ግን ይህ ረፍት በአግባቡ ካልተመራ ልጆች አብዛኛውን ጊዜያቸውን በቴሌቪዥን በስልክና በቪዲዮ ጌሞች ፊት በማሳለፍ ለጤና መታወክ ይጋለጣሉ። የአሜሪካ የህፃናት ሕክምና አካዳሚ ኤኤፒ ጥናቶች እንደሚያሳዩት ልጆች በክረምት የትምህርት ረፍት ወቅት በስልክ በቴሌቪዥንና በቪዲዮ ጌሞች ፊት የሚያሳልፉት ጊዜ በቀን ከ3 እስከ 7 ሰዓታት ይደርሳል። በዚህ ወቅት ስፖርት የልጆችን አካላዊ፣ አእምሯዊና ማህበራዊ እድገት ለማፋጠን ከሁሉ የተሻለ አማራጭ ሆኖ ይገኛል። የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር 2024 ላይ ይፋ ባደረገው ጥናታዊ ጽሑፍ መሰረት እድሜያቸው ከ5 እስከ 17 ዓመት የሆኑ ታዳጊዎች በቀን ቢያንስ ለ60 ደቂቃ መካከለኛና ከፍተኛ የአካል ብቃት እንቅስቃሴ ማድረግ እንዳለባቸው ይመክራል።
በራስ ኃይሉ የስፖርትና ስልጠና ማዕከል ልጆችን ስፖርት ሲያሰሩ ያገኘናቸው የዘርፉ ባለሙያዎች ክረምትን ልጆች በስፖርት በማሳለፋቸው አካላዊና ስነ ልቦናዊ ጥቅም እንደሚያገኙ ይናገራሉ። ክረምት ላይ የሚሰጠው ስልጠና ለአጠቃላይ ለልጆች መሰረታዊ ነገር ናቸው። አንድ አካላዊ ለውጥ ያመጣሉ፣ ሁለት ደግሞ እንቅስቃሴ አእምሮአቸው ፈጣን ይሆናሉ። በስፖርት በሚሰሩት ነገሮች አንድ ታዛዥም ለቤተሰቦቻቸው ይሆናሉ። እዚህ በሚያደርጉት እንቅስቃሴ ደግሞ ለራሳቸውም ጥሩ ነው፣ ግንኙነትም ይፈጥራሉ ማለት ነው። ታዳጊ ህጻናት ከትምህርታቸው ከረፍት መልስ ወይ ደግሞ ክረምታቸውን ረፍታቸውን አልባሌ ቦታ እንዳይውሉ እዚህ መጥተው በስፖርቱ እንዲዝናኑ፣ ራሳቸውን እንዲያበቁ፣ ሰውነታቸውን እንዲያጎለብቱ፣ አእምሯቸው እንዲዳብር ይሄን ታስቦ የተሰራ ነው የክረምት መርሃ ግብር ስልጠናው ማለት ነው። ከዛ ደግሞ መሰረታዊ ትምህርቶችን መሰረታዊ የስፖርት አይነቶችን በዛው ይማራሉ። በዛው ደግሞ ወላጅም እዚህ ሳይሰጋ ምን ሳይልም እዚህ ስልጠናውን ወስዶ ትክክል ነገ ለሀገር ተረካቢ እንዲሆኑ። በተጨማሪም ባለሙያዎቹ ልጆች በእድሜያቸውና በፍላጎታቸው መሰረት በመረጡት የስፖርት አይነት ብቻ ስልጠና እንዲያደርጉ ይመክራሉ። ወላጆች መጥተው ልጆቻቸው በሚፈልጉት ስፖርት አይነት በካራቴ፣ በወርልድ ቴኳንዶ፣ በቮሊቦል፣ በእጅ ኳስ፣ በቅርጫት ኳስ፣ በእግር ኳስ፣ በባድሚንተን፣ ግራውንድ ቴኒስ፣ ጠረጴዛ ቴኒስ፣ እነዚህ ጂምናስቲክ፣ በእነዚህ ስፖርት አይነትና ቦክስ ይህንን አካቶ እዚህ ማዕከል ላይ ይሰጣሉ። 11 አይነት ስፖርት አይነት ይሰጣል። በዚህ ውስጥ ልጆቹ በፍላጎታቸው ነገ ለሀገር ይጠቅማሉ፣ በዚህ ስፖርት ቢሳተፉ ብለን እኛም እንደ ሀሳብ ሰጠን ለወላጅ። በአሁኑ ጊዜ ልጆች አብዛኛውን ጊዜያቸውን በስልክና በቴሌቪዥን ስለሚያሳልፉ ስፖርት ይህንን ችግር ለመቅረፍ እገዛ ማድረጉን የሚገልጹት ወላጆች ልጆቻቸው ስፖርት መስራት ከጀመሩ ወዲህ በባህሪያቸው በጤናቸውና በቅልጥፍናቸው ላይ አዎንታዊ ለውጥ መመልከታቸውን ይናገራሉ። በጣም ብዙ ለውጥ አላት። የተሻለ ጓደኞችን ማግኘት የተለያየ ነገር ስለሆነ ከትምህርት ቤት ጋር የነበራት ግንኙነት ወደዚህ ደግሞ ሲመጣ የተለዩ ሰዎች ስለምታገኝ የተሻለ ነገር ይሆናል። እቤት ሲውሉ በጣም ነው የሚነጫነጩት፣ እርስ በራስ ይጋጫሉ፣ ምን ይላሉ። እዚህ ተጫውተው ከልጆች ጋር ተገናኝተው በደንብ ለፍተው ሲሄዱ ግን እቤት ሲመጡ ራሱ በጣም ደስተኛ ናቸው። ሲታዘዙም ይሁን አንብቡ ሲባሉ ይሁን በጣም ደስተኛ ናቸው። እኔ በጣም ለውጥ አይቼበታለሁ። በክረምት ስፖርት የሚሳተፉ ታዳጊዎች በበኩላቸው የስፖርቱ አካል በመሆናቸው እጅግ ደስተኞች መሆናቸውን ይናገራሉ። በጣም ሀፒ በጣም ደስተኛ ነኝ። ምክንያቱም እዚህ ጂምናዚየሙ በጣም ትልቅ አስተዋጽኦ ነው እያደረገልን ያለው። እዚህ እየሰራን ነው። አሰልጣኞቻችን አሉ። በስነ ስርዓት ሰርተን ያው ወደ ቤት እንሄዳለን። በጣም ደስተኛ ነኝ። ምክንያቱም ቤት ሆኜ የማቃጠለውን ጊዜ እዚህ ሆኜ የተለያየ የባስኬትቦል እየሰለጠን ችሎቴን እያዳበርኩ በማሳለፌ ደስተኛ ነኝ። በተጨማሪም ታዳጊዎች ስፖርት ለመስራት በመጡበት አዳዲስ ጓደኞችን ማፍራታቸውን ገልጸዋል። ብዙ ደስ የሚሉ ጓደኞችን አፍርቻለሁ። ከጓደኞቼ ጋር ብዙ ተቀራርቤያለሁ፣ ተዋውቀናል። በጣም ደስ ይላል። ታዳጊዎቹ ቤት ውስጥ ውሏቸውን በቪዲዮ ጌም ወይም በቴሌቪዥን ለሚያሳልፉ ጓደኞቻቸው ጊዜያቸውን በስፖርት እንዲያሳልፉ መልእክት አስተላልፈዋል። ለእነሱ ማስተላለፈው መልእክት ቤታችሁ ቁጭ ብላችሁ የምታደርጉት ነገር ያው ብዙ ጥቅም ሊኖር አይችልም፣ ግን ውጪ ወጥቶ እንደዚህ የተለያዩ ስፖርት እንቅስቃሴዎች ትምህርትም ሊሆን ይችላል ቢሰራ ለራሳቸውም ጥቅም ይገኛል፣ ጊዜያቸውንም አያቃጥሉ። ለነሱ የምመክራቸው ጊዜያቸውን እዛ ባያቃጥሉ፣ ምክንያቱም ምንም ጥቅም የለውም። ስለዚህ እዚህ መተው ደግሞ ጤናቸውንም ጊዜያቸውንም እዚህ ማሳለፍ ይችላሉ እና በጣም አሪፍ ነው። እዚህ መታችሁ ስሩ እላለሁ። የክረምት የረፍት ጊዜ በዋዛ የሚያልፍ ጊዜ ሳይሆን የልጆች አእምሮ የሚታደስበት፣ ጤናቸው የሚገነባበትና መልካም ዜጋ የሚቀረጽበት ወርቃማ አጋጣሚ ነው። በመሆኑም ወላጆች፣ ትምህርት ቤቶችና አሰልጣኞች እጅ ለእጅ ተያይዞ ልጆችን ወደ ስፖርት ሜዳዎች በማስገባት ክረምቱን በደስታ በጤናና በእውቀት እንዲያሳልፉ ማድረግ ይኖርባቸዋል። ከኢትዮጵያ ቴሌቪዥን የቀን የስፖርት ዜናዎቻችን አሁንም ይቀጥላሉ። በ14ኛው የሴቶች የአፍሪካ ዋንጫ ደቡብ አፍሪካና ኮትዲቫር ተጋጣሚዎቻቸውን በማሸነፍ ሩብ ፍጻሜው ላይ ደርሰዋል። በሞሮኮ አስተናጋጅነት የተደረገ የሚገኘው የሴቶች የአፍሪካ ዋንጫ የምድብ 2 የመጨረሻ ጨዋታዎች ትናንት ሲደረጉ ኮትዲቫር ታንዛኒያን 2-1 በማሸነፍ ምድቡን በበላይነት በማጠናቀቅ ሩብ ፍጻሜውን ተቀላቅላለች። በሌላ ጨዋታ ደቡብ አፍሪካ ቡርኪና ፋሶን 1-0 በመርታት ከምድቡ ኮትዲቫርን ተከትላ ሩብ ፍጻሜውን መቀላቀል ችላለች። የሴቶች የአፍሪካ ዋንጫ የምድብ የመጨረሻ ጨዋታዎች ዛሬም ቀጥለው ይደረጋሉ። በምድብ 3 የ10 ጊዜ መድረኩ አሸናፊዋ ናይጄሪያ ምሽት 5 ሰዓት ላይ ግብፅን፣
የምትገኙበት ጨዋታ ተጠባቂ ነው። ሁለቱ ሀገራት በታሪካቸው ለመጀመሪያ ጊዜ ነው ዛሬ ምሽት የሚገናኙት። በዚሁ ምድብ በተመሳሳይ ሰዓት ማላዊ ከዛምቢያ ይጫወታሉ። ሁለቱ ሀገራት ለአምስተኛ ጊዜ በታሪካቸው የሚገናኙ ሲሆን ዛምቢያ 2 ጊዜ በማሸነፍ የተሻለ ታሪክ አላት። ተጋጣሚዋ ማላዊ 1 ጊዜ ረታለች። አንዱ ጨዋታ በአቻ ውጤት ተጠናቋል። ሞሮኮ፣ አልጄሪያ፣ ደቡብ አፍሪካ፣ ኮትዲቫር እና ካሜሮን ወደ ሩብ ፍጻሜ መድረሳቸውን ያረጋገጡ ሀገራት ናቸው። ያንግ በእንግሊዝ ፕሪሚየር ሊግ አዲሱ የውድድር ዓመት ላይ ከሚጠበቁ ወጣት ተጫዋቾች መካከል ማክስ ዶማን እና ሼ ሌሲ በዋናነት ይጠቀሳሉ። ቢቢሲ ስፖርት በሊጉ ሊደምቁ ይችላሉ ያላቸውን ጠባቂ ወጣት ተጫዋቾችን ይፋ አድርጓል። ነጻነት ጫን ያለው እንደሚከተለው ያስመለክተናል። የአውሮፓ ታላላቅ ሊጎች ዓመቱን ጠብቀው ሲጀምሩ ወጣትና ተስፈኛ ተጫዋቾች በየክለቦቻቸው በትኩረት ይጠብቃሉ። የእንግሊዝ ፕሪምየር ሊግ የአዲሱ የውድድር ዓመት ሊጀምር ቀናቶች ሲቀሩትም በመድረኩ የሚጠበቁ ወጣት ተጫዋቾች በቅድመ ዝግጅት ጨዋታዎች ድንቅነታቸውን እያሳዩ ይገኛሉ። ታዲያ በሊጉ ከሚጠበቁ ወጣት ተጫዋቾች መካከል የአርሰናሉ ማክስ ዳውማንና የማንቸስተር ዩናይትዱ ሼሌሲ ቀዳሚዎቹ ናቸው። ከአምና ጀምሮ በአርሰናል ቤት ጥሩ ጊዜን እያሳለፈ የሚገኘው ባለ ድንቅ ተሰጥኦ ማክስ ዳውማን በቀዳሚነት በፕሪሚየር ሊጉ የሚጠበቅ ተጫዋች ነው። የ16 ዓመቱ ተጫዋች በጨዋታ አቀራረቡ ለተጋጣሚ ቡድን ፈታኝና አስቸጋሪ ነው። የግብ ጠባቂ ሳጥን ውስጥ ለመግባት ብዙ ስራ የማይፈልገው ዳውማን አምና በፕሪሚየር ሊጉ በትንሽ ዕድሜው ግብ ያስቆጠረ ታሪካዊ ተጫዋችም ሆኗል። በአሰልጣኝ ሚኬል አርቴታ በልዩ እንክብካቤና እይታ ውስጥ የሚገኘው ዳውማን አምና 6 የፕሪሚየር ሊግ ጨዋታዎችን ካደረገ በኋላ በአዲሱ ዓመት ደማቅ ጊዜ ለማሳለፍ ከወዲሁ ፍንጭ እየሰጠ ይገኛል። ማክስ ዳውማን በቅድመ ዝግጅት ጨዋታ ጂሩናን ሲያሸንፉ ግብ በማስቆጠርም ጀምረዋል። በአሰልጣኝ ሩበን አሞሪም እድል አግኝቶ በዋና ቡድን ውስጥ መሳተፍ የጀመረው የዩናይትዱ ሼሌሲ ሌላኛው ተጠባቂ ተጫዋች ነው። በፕሪሚየር ሊጉ የመጨረሻ ወራት የዩናይትድ ስብስብ አካል የነበረው ሌሲ በኤፍኤ ዋንጫ ብራይተን ሲገጥሙ በቀይ ካርድ ከሜዳ መውጣቱ ይታወሳል። በአሁኑ ሰዓት በቅድመ ዝግጅት ጨዋታዎች ባሳየው ድንቅ አቋም ሌሲ በቦታው ለክለቡ ምርጥ አማራጭና ተስፋ ሰጪ ወጣት ተጫዋች ይሆናል በሚል ይጠበቃል። የማንቸስተር ሲቲው የመስመር ተጫዋች ሪያን ማኬዶ በታዳጊዎች ኤፍኤ ዋንጫ ፍጻሜ ባላንጣው ዩናይትድ ላይ ግብ አስቆጥሮ የዋንጫው ባለቤት ከሆነ በኋላ የአይኖች ሁሉ ማረፊያ ሆኗል። የ18 ዓመቱ የመስመር አጥቂ ሲቲ ከኢንተር ሚላን ጋር ባደረገው ጨዋታ መልካም እንቅስቃሴንም አድርጓል። አሰልጣኝ ኤንዞ ማሬስካም የሚፈልጉት አይነት የመስመር ተጫዋች መሆኑን ከጨዋታው በኋላ ተናግረዋል። የሊቨርፑል ድንቅ የአማካኝ ስፍራ ተጫዋች ይሆናል በሚል ተስፋ የተጣለበት ትሬኒዮኒም ተጠባቂ ተጫዋች ነው። የ19 ዓመቱ አማካይ በአርኔ ስሎት ዘመን እድል ባያገኝም አሁን ላይ በቅድመ ዝግጅት ጨዋታዎች የተመለከቱት አዲሱ አለቃ አንዶኒ ኢራዮላ ሞገስ አችረውታል። በጫና ውስጥ ኳስ የሚቀበል ከፍተኛ የራስ መተማመን ያለው ተጫዋች ነው በማለት ተስፈኛነቱን አረጋግጠዋል። የቼልሲው አጥቂ ዳስታን ሳትፔቭ በዚህ አዲሱ የውድድር ዓመት በቂ እድል ካገኘ ራሱን ገልጦ ማሳየት የሚችል ተጫዋች መሆኑን ቢቢሲ አስነብቧል። የ17 ዓመቱ ካዛኪስታናዊ በቅድመ ዝግጅት ጨዋታ ዌስትሃም ላይ ግብ ያስቆጠረ ሲሆን በአጨራረስ ብቃቱና ኃይል በተሞላ ምቱ በዣቪ አሎንሶ አድናቆትን አትርፏል። ተጫዋቹ በኪራት አልማቲ ቆይታው የሻምፒየንስ ሊግ ጨዋታዎች ላይ መሳተፉ እድል እንዲያገኝ ያስችለዋልም ተብሏል። በሌላ በኩል የኤቨርተኑ ሃሪሰን አርምስትሮንግ ከወዲሁ ልምድ እያካበተ የሚገኝ አማካኝ በመሆኑ በሊጉ እንዲጠበቅ አድርጎታል። ከ5 ዓመቱ ጀምሮ በኤቨርተን መልካም እድገት ያሳየው አርምስትሮንግ በፕሪሚየር ሊግና በሌሎች ውድድሮች ለኤቨርተንም ሆነ በውሰት ለተለያዩ ክለቦች ተሰልፎ ተጫውቷል። አማካዩ ባለው ድንቅ ችሎታም በሊጉ እንዲጠበቅ ሆኗል። የቶተናሙ ሉካ ዊሊያምስ፣ የአስቶን ቪላው ጆርጅ ሂሜንግ፣ የብሬንትፎርዱ ካይፎሮ፣ የብራይተኑ ዛዶክ ዩሃናና ሌሎችም በአዲሱ ዓመት ደምቀው ሊታዩ እንደሚችሉ ዘገባው አትቷል። በሶስተኛው ዙር የሴቶች ቱር ደ ፍራንስ ውድድር ኖርዌጂያኗ ሲግሪድ ያተሩርስ ሃውጌስት አሸነፈች። ሃውጌስት አጠቃላይ ውድድሩን በመሪነት በመጨረስ የቢጫ ማሊያውን ተጎናጽፋለች። ሃውጌስት ከጄኔቫ እስከ ፖሊን የተካሄደውን የ156.5 ኪሎ ሜትር ውድድር አብዛኛውን መንገድ በብቸኝነት በመምራት ነው ያሸነፈችው። የቀድሞዋ የዓለም ሻምፒዮን ሎቴ ኮፔኪ ሃውጌስትን በመጨረሻ ለመድረስ ጥረት ብታደርግም በ1 ደቂቃ ከ24 ሰከንድ ዘግይታ ሁለተኛ ደረጃን በመያዝ ውድድሯን አጠናቃለች። ማሪያን ቮስን ጨምሮ ሌሎች በውድድሩ ቅድመ ግምት የተሰጣቸው ጋላቢዎች ደግሞ በ2 ደቂቃ ከ48 ሰከንድ ዘግይተው ገብተዋል። ይህ ድል ለ28 ዓመቷ ሃውጌስት የመጀመሪያ የቱር ደ ፍራንስ ድሏ ሲሆን በውድድሩ ታሪክ ቢጫ ማሊያ የለበሰች የመጀመሪያዋ ኖርዌያዊት አትሌትም ያደርጋታል።
ካርሎስ አልካራዝ ከሲንሲናቲ ኦፕን ውድድር ራሱን አገለለ። ስፔናዊው የቴኒስ ኮከብ ከሚያዝያ ወር ጀምሮ ሲያጋጥመው ከነበረው የቀኝ እጅ አንጓ ጉዳት ሙሉ በሙሉ ባለማገገሙ ራሱን ከውድድሩ አግሏል። ባለፈው ዓመት የውድድሩ አሸናፊ የነበረው የ23 ዓመቱ አልካራዝ በጉዳቱ ምክንያት የፈረንሳይ ኦፕንና የዌምብልደን ውድድሮችን አምልጠውታል። በፍጥነት አለማገገሙ በነሐሴ ወር መጨረሻ ላይ በሚጀመረው የዩኤስ ኦፕን ውድድር ላይ የመሳተፉን ጉዳይም ከወዲሁ ጥያቄ ውስጥ አስገብቶታል። አልካራዝ የመድረኩ የወቅቱ ሻምፒዮን መሆኑ የሚታወስ ነው። ለዜና ኢትዮጵያ ያዝናቸው የስፖርት ጉዳዮቻችን ይህን ይመስላሉ። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ቀን ይሁንላችሁ። የንግግርና